ሁለት ናቸው። ሁለቱም ድንግል ሴቶች ይፈልጋሉ። በጠፋ ድንግል ከየት ይመጣል? ትዳር ወይም ፍቅረኛለሽ? እሱ አስፈላጊ ነው? የኔ ሚጢጥዬ እንኳን ደስ ያለሽ። በጣም አሪፍ። እንደዛ ከሆነ ዛሬውኑ ስራሽን መጀመር ትችያለሽ። ምን ነው ማግኘት አይቻልም እንዴ? ታዲያ ከጆሲ ጋር ይዘን እንመጣለን። ሚስጥራችን ግን እንደተጠበቀ ይካሄድ። ያው እሱማ ግዴታችን ነው። ምንድነው ደግሞ ጉድ? እዛ ስራ ለማግኘት ከአንዱ አንዱ ቦታ ትንከራተታለች። አንተ ደቅ ብለህ እንደ ሀብታም ልጅ ጫት ታመላልሳለህ። ለራሽ ስትያፍጥኝ እያልከኝ ነው? ሁለቱን ሴቶች በጊዜ አምጪልኝ እንጂ ምን ያህል ጨዋታ አዋቂ እንደሆንኩ አሳይሻለሁ። ስለዚህ ዛሬውን ይፈጸም። ሙሉ መረጃውን እኮ ነው የላከችልኝ። በቂ የሆነ መረጃ ልካልኛለች። በመረጃው ምን ያህል እርግጠኛ ነኝ? ስለሱ አታስብ። እርግጠኛ መሆን ይችላል። ዮዲት እኮ የረጅም ጊዜ ጓደኛዬም ወዳጄ ናት። ስለዚህ ዛሬውን ወደ ውሳኔ መግባት አለብን። አዛዥ ነኝ አለቃ። ቆይ ስልኳም ዝግ ነው። ሳስነግረን እስካሁን የት ሄዳ ነው? ምናልባት እሷ ልትሆን ትችላለች። ምን? የዮዲት ጆሮ ጠቢ። እንዴት አወቅሽ? እስኪ አስቢ። ምንም አይነት ዘመድ የለኝም ብላለች። አንድ ያላት ፍቅረኛ እሱም ተሰዶ ሄዷል። እኔና አንቺን ደግሞ በተቃራኒ አስቢ። እየጠረጠርሽም ባልሆነ? አዎ፣ ስለ ግል ህይወታችን ከእናንተና ከኔ ውጪ ማንም የሚያውቅ የለም አይደለ? ጭራሽ የልጄ መኖሪያ አድራሻ እስኪታወቅ ድረስ ማን ነው ሊነግራት የሚችለው? ማያም እኮ ታውቃለች። ለምን ሰው አልጠረጠርሻት? ከሰላም ጋር እጅና ጓንት የሆንሽው አንቺ ነሽ፣ ተቆርቋሪያም አንቺ ነሽ። አንድ ነገር ልንገርሽ፣ አንቺ መሆንሽን ሳረጋግጥ ግን እገልሻለሁ። በጣም አዝናለሁ ማኪ። በሀዘንሽም አብሬ ያዝኛለሁ፣ ስታለቅሽም አብረሽ አልቅሻለሁ። የራሴ ልጅ እንደሆነ እስኪሰማኝ ድረስ አመሰግናለሁ። እባክሽ አታስመስይ። ቆይ ደግሞ ትጠብቅ። ለዛሽ ለማየም አስረግጬ ነው የምነግራት። መስፈር አለብኝ። ምን ልታረጊ ነው ማኪ?
ጆይ ተገናኛችሁ? በቃ በእናትህ ጥለው እንዳትሄድ እሺ? የምሳይም ነገር እንዳይረሳ። በቃ ደውላለሁ። እኔም እወድሃለሁ። የሉም እንዴ? እናማ እነማን? ይቅርታ ጋሼ፣ ቤት ተሳስቶ ይሆናል። ከአንቺ በፊት የነበሩ ሰራተኞች የሚሰሩት የት ሄዱ? ኦ እነሱ ነው እንዴ? እነሱ እኮ ስራ አቁመዋል። የት ሄዱ ታዲያ ልጅ? እኔ እንጃ ጋሼ፣ እኔ እንኳን በቀጠሮ አልደረስኩባቸው፣ ግን ሰላምን ጠይቁት። እሺ ሰላም ሳልገባች እየመጣች ነው፣ ይግቡና ይጠብቋት። እሺ አመሰግናለሁ። የኔ ልጅ እና እስከዛ ሻይ ወይስ ቡና? ሻይ ቡና የሚቅርብ እንደው አንድ 50 ብር ካለሽ ስጭኝ። 50 ብር? ይኸው ጋሼ። እግዚአብሔር ይስጥሽ፣ እድሜ ጤናውን ይስጥሽ። እኔ የምለው ልጄ ቆይሽ እዚህ ስራ ላይ? አይ አልቆየሁም፣ ዛሬ ሁለተኛ ቀኔ ነው። ለመድሽው ስራው ልጄ? በጣም አሪፍ ነው። እንግዲህ እየለመድኩኝ ነው። ልክ ነሽ የኔ ልጅ፣ ልክ ነሽ። እንደው የዚህ ሀገር ልጅ ነሽ? አዎ እዚሁ ነኝ። ቅርታ አድርጊልኝና ቅድም ስገባ አቋረጥኩሽ። ባለቤትሽ ነው? ኧረ ችግር የለውም፣ ባለቤቴ እንኳን አልነበረም። የኔ እናት የኔ ልጅ ችኩልኩ ስለሆንኩ ነው። እወዳለሁ ስትይው ስሰማ ጊዜ በቃ ባለቤትሽ ነው ብዬ። ኧረ ምንም አይደለም ጋሽ። እኔ የምልሽ ይቆያሉ መሰለኝ፣ ግድ የለሽ። እኔ ልሂድ፣ እቸኩላለሁ። ቀጭን ቀጠሮ አለች። ምን ነው አይጠብቋትም? ዋናው አንተ መጸጸት ነው። ታናሽ እህቴ ያውም ሴቱና ውጪ ስራ እየሰራች ነው። እኔ ወንዱ ደግሞ እዚህ ተቀምጫ። መጸጸት ብቻ ዋጋ የለው። ተረጋግተህ ከራስህ ጋር ማውራት አለብን። በቃ የሆነ ነገር ፈጥረን ቢሆን ብርሃንን እናግዛታለን። የቤቱንም ዕዳ ለመክፈል የተሰጠን ቀነ ገደብ እያለቀ ነው። የወራት ዕድሜ ብቻ ነው የቀረው። ምን ያህል ብር ነው አጠቃላይ ቀሪው? ምኑ ተከፍሎ ነው ደግሞ እንደዚህ የምትለው? ወደ 500 ምናምን ሺህ ብር ነው የሚቀረው። ቁጭ ብዬ ካላሰብኩት አይመጣል። አጠቃላይ 700 ምናምን ሺህ ብር ይመጣል ከነወለዱ። እሺ ምን ተሻለ? እኔ እንጃ እባክህ ጨንቆኝ። እንደዚህ አይነቱ ጣጣ ውስጥም እኮ የገባሁት አንድም የእናታችን ያደራ ቤት እንዳይሸጥ ብዬ እኮ ነው። ግን በቃ ፈጣሪ አላለ። ፈጣሪ እንዴት እንደዚህ አይነትን ተግባር ሊተባበር ይችላል? በላብህ ጥረህ ልታገኝ ስትሞክር እንጂ። እና ታዲያ ምን ትመክረኛለህ ጓደኛ? የተግባር ሰው አይኔ ያየማ እናትና አደራ የፈለገውን መስዋዕትነት ቢሆን ከፍዬ ግን ከመጥፎ እርምጃ የተቆጠበ መስዋዕትነት። ለማንኛውም ተነስ፣ ለብርሃን የምሰገስተን እንዳትነድ። ሰዓቱ ራሱ ሄደ እና ታዲያ ስንቀረጽ ሰዓቱ አብሮ ነው የቀረጸው። አይክ አሁን መለወጥ ጀምራል ማለት ነው። ለማንኛውም ተነስ። አይደለም እያያት ሄድም እንዴ አንተ ሼባ? ትንፋሽ አጥሮ ሞተ ጦስ ልትሆንብኝ ነው እንዴ? ይቅርታ የኔ ልጅ፣ ይቅርታ የኔ ልጅ፣ ይቅርታ፣ ይቅርታ።
ይቅርታ ይቅርታ ይነርስ ይቅርታ 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 አንተ ይቅርታ ለምንድን ነው የምትጠይቀው? ያያቴን ምን ያንተ የሴት ነብር ትመስላለህ። እባክሽ የሼባው ልጅ ነሽ እንዴ? አፍን አትክፈት አንተ ደነስ። ያያቴን እንዴ? ተይ ልጅ አይባል አዳምጪ። ትልቅ እንዳይባል በጥዬ አደራሽ ታላቅ አባ ክብር ለሚገባው ነው ክብር። ይሄ እኮ ባለጌ ነው አባ። እንዴ ከወረቀቱ እኮ አንተ ለሱ ቀድሞ ብታነሳ ከመሬት ላይ በጥዬ አይባል እንደዚህ ታላቅ ስላከው ይቅርታ እሺ አባ። ግን እስከ መቼ? ግድ አንዴ ካልተረዳሽ እንዴ ማን ይረዳኛል? አንቺ ካልተረዳሽ አረቱ ትየቴ አባ አንዳንዴ የሚሰለቻል እኮ በዛ ላይ ውጪ ማደሩን አብዝተዋል። እስከ መቼ አባ? አይዞሽ ልጅ አታስቢ፣ ወደፊት ብዙ ጊዜ አለ። ጥሩ ደስታም እንዳታልፈባ አትጨነቂ፣ አታስቢ። ያን ቀን እኮ እኔን ናፈቀኝ አባቴ። ወደ የምንቀመጥበት ዘመን ቅርብ ነው። ያንን ቀን ማየት ነው ናፈቀኝ አባቴ። አትጨነቂ እትዬ፣ ከልቤ ነው የምነግርሽ። አንቺ ኑሪ፣ ግን ምን ዋጋ አለው? አንተ ጋር ከመደወሌ በፊት ደውዬ አናግሬያታለሁ። ምን አለች? በጣም ነው የተበሳጨችው። የራሷን ሰዎች የሰዎቹን አድራሻ ፈልገው እንዲያመጡ ነግራቸዋለሁ ብላለች። አዲስ ነገር ካለ ደውዬ አሳውቃለሁ ብላኛለች። እኔ ምን አውቃለሁ? እንዴት ብዬ ሰው ማመን እችላለሁ? ራሴን ማመን እንኳን አቅቶኛል። ወይኔ ከፍ ያለው ማንም አይደፍረኝም ብዬ ራሴን ዋሽቼ ወይኔ ከፍ ያለው ጉዶንኩኝ። በእኔ ጥቃት እኔው ራሴ ተጠያቂ። ባለቤቴ ኮማ ውስጥ ናት። ስትነቃ ሊፈጠር የሚችለውን ነገር እስኪ አስበው። የማንም ደሃ እከካም መጫወቻ መቀለጃ ልሁን? እመነኝ፣ ዋጋቸውን ያገኛሉ። እኔ ቾምቤ አይደለሁም። ለራስህ ስትል አድርግ፣ ያለበለዚያ እመነኝ እንቅልፍ አይወስደኝም። መተኛት አይደለም ወደ ቤትህ እንዳገባ። የሰው ኃይል መጨመር ከፈለክ ጨምር። የወጣው ወጪ ወጥቶ የእነዚህን እንሽላሊቶች አንገት ቆርጠህ እንድታመጣልህ።
ይመስለኛል ሰውየው ሁለታችንን ነው የፈለገው።